ሃሌ ሃሌ መጽሐፍ ቅዱስ ያዘን ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ምን ይላል? ምዕራፍ 5 ቁጥር 1 ሕዝቡንም አይቶ እግዚአብሔር ይባርክ ምን ይላል? አቤት 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 ሕዝቡን ጌታ ይባርካቸው። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው። ሃሌ ሃሌ መጽሐፋችንን ከዘፍጥረት እስከ ራዕይ ስንመረምረው በተራራ የሚደረግ ነገር በሙሉ ኃይል አለው። አሜን አሜን። የትኛውም እግዚአብሔራዊ የሆነውም እግዚአብሔራዊ ያልሆነውም ነገር የሚሰራው ተራራ ላይ ነው። ምክንያቱም ተራራ ላይ የወጣ ሰው ወደ ላይ ሳይሆን የሚያየው ወዴት ነው? ወደ ታች ነው የሚመለከተው። ጌታ ኢየሱስ ሕዝቡን አየና ወዴት ሄደ? አቤት አቤት። ዛሬ ልዩ የሆነ መንፈሳዊ ነገር በሕይወት ይሰራል። ወዴት ወሰዳቸው? ወደ ተራራ። ወደ ተራራ ወስዶ ምን አረጋቸው? አስተማራቸው። አፉንም ከፍቶ አሜን አሜን። ይሄ ማቴዎስ ወንጌል ከምዕራፍ 5 ጀምሮ ያለው ጠቅላላ የተራራው ስብከት ይባላል። ማውንቴን ፕሪቺንግ ወይም የተራራው ስብከት ተብሎ ነው የሚጠራው። ክብር ለኢየሱስ ይሁን። ሃሌ ተራራ ላይ ጌታ ኢየሱስ ብዙ ነገር አስተምሯል። እኔ ዛሬ ማስተምረው ምዕራፍ 7 ቁጥር 7 ላይ ያለውን ቃል ነው ዛሬ ማካፍላችሁ። በዚህ ተራራ ላይ ሃሌሉያ የሰባ ግብዣ ተዘጋጅቷል። ምዕራፍ 7 ቁጥር 7 ምን ይላል? ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ምን ይሆናል? የሚለምን ሁሉ ይቀበላልና የሚፈልገውን ያገኛል። መዝጊያን ለሚያንኳኳ አሜን አሜን። ለምኑ። ይሄ መጽሐፍ ቅዱሳዊ ፕሪንሲፕል ነው። ዛሬ እግዚአብሔር እንዲሰጥ የምትፈልገው ነገር አለ። እግዚአብሔር እንዲሰጥሽ የምትፈልጊው ነገር አለ። ይሄን ነገር መቀበል የምትችሉት በምንድን ነው? በመለመን። ሃሌሉያ። ከጎን ያለው ሰው ነካ አድርገውና እኔ የእግዚአብሔር ለማኝ ነኝ በለው። ከእጁ መቀበል ከእጁ መለመን። ሃሌሉያ። ለምኑ ይሰጣችኋል። ከዛስ ፈልጉ። መጀመሪያ ከማግኘት በፊት መፈለግ አለብህ። መንፈስ ቅዱስን የተጠማ ሰው አለ ዛሬ? የእግዚአብሔርን ክብር የሚፈልግ ሰው አለ ዛሬ? ዛሬ የፈለግከው ነገር በኢየሱስ ስም ታገኛለህ። ፈልጉ ምን ትላላችሁ? ታገኙማላችሁ። ከዛስ መዝጊያውን ምን በሉ? አንኳኩ። እስቲ አንኳኳለሁ በል። አንኳኳለሁ በል። አንኳኳለሁ በል። ለሚያንኳኳ ሰው እግዚአብሔር ምን ያደርጋል? ደጆችን ይከፍትለታል። የማንኳኳት ጥቅሙ ምን እንደሆነ ታውቃለህ? ደጅ ያስከፍታል። ሃሌሉያ። መጽሐፍ ቅዱስ ላይ ታስታውሷታላችሁ። ያቺ ሴት ልጇ ታሞባት ጌታ ኢየሱስ ልጇን እንዲፈውስላት ፈልጋ በጣም ነው የጨቀጨቀችው። መጨረሻ ላይ ኢየሱስ እንዲህ አላት፣ አንቺ ሴት የልጆች ምግብ ለቡችሎች አይሰጥም አለችው አላት። እሷ ግን መልሳ ምን አለችው? ከልጆች የተረፈውን አቤት አቤት ከልጆች የተረፈው ምኖች ኢየሱስም አይቶ ተገረመባት። እንዴት ያለች ሴት ናት! በእስራኤል ዘንድ እንኳን እንደዚህች አይነት ሴት አላየሁም አለ። ባለማቋረጥ ኢየሱስን ትጠይቀው ነበረ። ኢየሱስም እምነቷን አይቶ ልጇን ፈወሰላት። አሜን አሜን። በአንድ ከተማ እግዚአብሔርንም ሰውንም የማይፈራ አንድ ዳኛ ነበር ይላል።
አንድ ሴት ምን እንደሆነ ጉዳይ አርግጥ ባይታወቅም የፍርድ ቤት ኬዝ አላት ወይም ኮርት ኬዝ አላት እና እንዲፈርድላት ትጠይቀዋለች። ዛሬም ነገም ሁሌም ባለማቋረጥ ምን ትሏለች? ጠይቀዋለች። ምን እያለች? ፍረድልኝ። ከጎን ያለውን ሰው እግዚአብሔር ዛሬ ይፈርድልሃል በለው። ምን በልልኝ? ፍረድልኝ። ይሄ ሰው እንደነገርኳችሁ እግዚአብሔርንም አይፈራም ሰውንም አይፈራም። ነገር ግን ይላል ስለ ንዝነዛዋ ሰውየውን አላስቀምጥ አለችው። ዳኛው የት ሂድ? ቤቱ ሲገባ ቤቱን ተከትላ ታንኳኳለች። ቢሮ ሲገባ ቢሮውን ታንኳኳለች። ባለማቋረጥ ሰውየውን ስታስጨንቀው ስለ ንዝነዛዋ ምን አለላት? ፈረደላት። በቃ ዞር እንድትልለት ከፊቱ እንድትሄድ ብቻ በማለት ምን አረገላት? ታዲያ ይላል እግዚአብሔር ቃል ቀን እና ሌሊት ፊቱን ለሚፈልጉ ለምርጦቹ እግዚአብሔር እንዴት አብልጦ አይፈርድም? ይሄ ክፉ ዳኛ ስለ ንዝነዛዋ ከፈረደላት ያንተ ጌታ ደጉ ጌታ ያንቺ ጌታ ደጉ ጌታ እንዴት አይፈርድልህም? እስቲ ዛሬ ይፈረድልኛል በል። ከእግዚአብሔር ፍርድ የሚፈልግ ሰው አንድ ሰው ይፈረድልኛል ይበል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን ምን በሉ አንኳኩ ምን ይሆናል? ይከፈታል። ይከፈታል በይ። እንዲህ በልና ይከፈታል በል። ዛሬ የተዘጋው የትኛውም ደጅ እንጮሃለን፣ ይከፈታል። ደጆቹን የእግዚአብሔርን ደጅ እናንኳኳለን፣ ይከፈታል። ሃሌ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያው ለሚያንኳኳ ይከፈትለታል። ባይ ዘ ዌይ መጽሐፍ ቅዱሳዊ ፕሪንሲፕሎች አሉ። ለምሳሌ በጣም የምትፈልጉት ሰው ቢኖርና እቤቱ ሄዳችሁ በሩ ላይ 24 ሰዓት ብትቆሙ ለውጥ አታመጡም። የምትፈልጉትን ሰው ለማግኘት ምን ማድረግ አለባችሁ? እኔ እኮ ከመጣው እዚህ ጧት ነው የመጣሁት ምናምን ብትል አይሰራም። you have to knock it ማንኳኳት አለብህ። እስቲ አንኳኳለሁ በል። አቤት አቤት አንኳኳለሁ በል። እስቲ የሚያንኳኳ ሰው ምን ይደረግለታል? ይከፈትለታል። ዛሬ በኢየሱስ ስም የምትፈልጉትን እንዲከፈት የምትፈልጉትን በር በዚህ ተራራ ላይ ታንኳኳለ። የአገልግሎት ጉዳይ ይሁን፣ የትዳር ጉዳይ ይሁን፣ የልጅ ጉዳይ ይሁን፣ የጤንነት ጉዳይ ይሁን፣ የኢኮኖሚ ጉዳይ ይሁን፣ በሰራዊት ጌታ በእግዚአብሔር ፊት ደጆችን ታንኳኳለ። እግዚአብሔር ደጆችን ይከፍታል። እስቲ ደጆች ይከፈታሉ በሉ። ድገምና ደጆች ይከፈታሉ በላ። ለሚያንኳኳ ደጆች ምን ይላሉ? ይከፈታሉ። ለሚለምን ሁሉ ምን ይደረግለታል? ይሰጣል። የሚፈልግም ምን ይላል? ይቀበላል። ትቀበላለህ። ከጎን ያለው ሰው ዛሬ ይከፈትልሃል በለው። ዛሬ ትቀበላለህ በለው። ዛሬ የምኞትህ ይሰጣል በለው። እግዚአብሔር ምኞትህን ከበረከቱ ያጠግበዋል በለው። የለመንከውን እግዚአብሔር አብልጦ ይሰጣል በለው። በኢየሱስ ስም ዛሬ የተዘጉ ደጆች ይከፈት 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 ይከፈታል። ጠላት እየሰማ በድሩ ይከፈታል። ወይስ ይላል ቁጥር 9 ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ነው? ልጁ ምን ቢለምነው? እንጀራ ቢለምነው ምን የሚሰጥ? ድንጋይ የሚሰጥ? በፍጹም። ምንም ያክል ሰውየው ክፉ ይሁን፣ ምንም ያክል አባትየው ምንም አይነት ባህሪ ያለው ሰው ይሁን፣ ልጁ ዳቦ እየለመነው በፍጹም በፍጹም እግዚአብሔር ዛሬ የለመንከውን ይሰጣል። በፍጹም ዳቦ ለምኖት ድንጋይ የሚሰጥ አባት ተቸግሮም ቢሆን ዳቦ ገዝቶ ይመጣል እንጂ ለልጁ ድንጋይ ብላ እንደማይል። ሃሌሉያ። አሳ ቢለምነው እባብ ይሰጠዋልን? ምን ቢለምነው? አሳ ቢለምነው ምን? በፍጹም።
አሳ ለራበው ልጁ እባብ አይሰጥም። ይሄ ምድራዊ አባት ነው። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ ምኖች እናንተ ምኖች ሰርቆም ቢሆን ለልጁ ይሄን ያክል ማድረግ ካሰበ አጭበርብሮም ነፍስ ገሎም ቢሆን ለልጁ መልካም ነገር ለማቆየት ይሄን ያክል አባት የሚጨነቅ ከሆነ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ ማድረግን ካወቃችሁ ሜላቲያና ካንታፖራ አቤት አቤት ሰው አለ ወይ እዚህ አደባባይ? በሰማያ ያለው አባታችሁ ቤት ያለው ስትጸልዩ አለ ጌታ ኢየሱስ በሰማይ የምትኖር ምናችን ምን ብላችሁ ጸልዩ አለ? አባቴ ሆይ ብላችሁ ጸልዩ። ስለዚህ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸው። ሃሌሉያ ሃሌሉያ እሺ ሃሌሉያ በል ሃሌሉያ በል። በጥቂቱ ልናገር የሞከርኩት ስለ ጸሎት ነው። የሰማይ አባታችሁ እንዴት አብልጦ መንፈሱን ነው የሚለው። መንፈሱን እንዴት አብልጦ አይሰጣችሁ? ዳቦ ብቻ አይደለም መንፈሱን የሚለምን እንዴት ይከለከላል? ከጎን ያለው ሰው በእግዚአብሔር ፊት ጸልየ አፍራ አትወጣም በለው። አልሰማውም እዴ ክፉ ሰው ስለ ንዝነዛዋ ከፈረደላት ክፉ ዳኛ ሂጂልኝ በቃ ብሎ መልሷን ከሰጣት ይሄንን ያክል ክፉ ሰው ሲሆን መልካም ለማድረግ ከተነሳ እንዴት እግዚአብሔር አምላካችሁ መንፈሱን አይሰጣችሁም? አባት ለልጁ ይሄንን ያልክ የሚያስብ ከሆነ አባት ልጁ የለመነውን ሳያጓድል የሚሰጠው ከሆነ ይሄን የመሰለ አባት የትኛው አባት? የሰማዩ አባት። እስቲ አሜን በል። የትኛው አባት? በሰማይ ያለው አባት እንዴት አብልጦ መልካም ነገር አያደርግልህም? አሜን በላ። እግዚአብሔር አባታችን ነው። አሜን። እኛ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ምን ይሆኑ ዘንድ? አቤት አቤት። እስቲ የእግዚአብሔር ልጅ ነኝ በል። ሃሌሉያ ሃሌሉያ። ልጅ በቤቱ ሲኖር ስለ ቤቱ አስቤዛ እየተጨነቀ አይኖርም። እስቲ በፍጹም በሉ። ስለ መብራት ስለ ውሃ እያሰበ አይኖርም በፍጹም። የሱን ነገር ሙሉን ከቨር የሚያደርገው ማን ነው? አባቱ ነው። ኢየሱስ ጌታ ነው። ለሚከፍለው ትምህርት ቤት አይጨነቅም። የሱን ትምህርት ቤት መክፈል ያለበት ማን ነው? ቁርስ፣ ምሳ፣ እራት ዛሬ እንዴት እበላለሁ ምን እበላለሁ አይልም። ለምን? መጨነቅ ያለበት እሱ ሳይሆን አባቱ ነው። እስቲ አሜን በላ። እዚህ ቤት ልጅ አለ፣ የእግዚአብሔር ልጅ። እስቲ የእግዚአብሔር ልጅ ነኝ የሚል ልጁ ነው ያሳየኝ። ዋው! ያንተን ነገር ሁሉ ከቨር የሚያደርገው እግዚአብሔር ነው። ልጁ ከሆንክ የሚያስፈልግህን ሁሉ ይሰጣል። ልጁ ከሆንክ የሚያስፈልግህን ነገር ያሟላልሃል። ለምነ ጠይቀው አባትህን፣ አባትህ ይሰጣል። ፈልግ፣ እግዚአብሔርን ፈልግ ታገኘዋለህ። መዝጊያን አንኳኳ። ማሎባኒ አናማስያ ምን በሉ? መዝጊያን አንኳኩ ይከፈትላችኋል። የሚያንኳኳ ሁሉ ምን ይለለታል? ይከፈትለታል። ሃሌሉያ ወገኖቼ፣ እግዚአብሔርን በእናትህ እያልን አይደለም የምንለምነው። እግዚአብሔርን በሆኑ ሰዎችና በሆኑ መላእክት በኩል አይደለም እግዚአብሔርን የምናናግረው። ልጅ ከሆነን የሚያስፈልገንን ሁሉ ከአባታችን ጠይቀን እንቀበላለን።
ኢየሱስ ጌታ ነው። ጸሎት ማለት ከአባቱ ጋር መነጋገር ማለት ነው። ነቲንግ በቃ ሌላ ነገር አይደለም። ጸሎት ማለት አባቱ አለ በሰማይ አንተ በምድር አለ የሚያስፈልግህን ሁሉ እየጠየቅ አሜን አሜን። ቀላል ነው በቃ ትለምናለህ ትቀበላለህ፣ ትፈልጋለህ ታገኛለህ፣ መዝጊያውን ምን ትላለህ ታንኳኳለህ፣ መዝጊያው ምን ይልልሃል ይከፈትልሃል። እርግጠኛ ነኝ ከዚህ ስብከት በኋላ የብዙ ሰዎች ጸሎት ይስተካከላል። እግዚአብሔር አሁን ይሄን ያደርግልኝ ይሆን እያልክ አትጸልይም። አባቴ ሆይ ይሄ ስለሚያስፈልገኝ የዕለት እንጀራችንን ዛሬ ምን በለን ስጠን ተብሎ ተጽፏልና የሚያስፈልግህን ሁሉ አባቴ ሆይ ምን በለኝ ስጠኝ። እስቲ አሜን በላ። የሚያስፈልግህን ሁሉ ትጠይቀዋለህ። ዛሬ ቅባት የሚፈልግ ቅባት ይሰጠዋል። በረከት የሚፈልግ በረከት ይሰጠዋል። ልጅ የሚፈልግ ልጅ ይሰጠዋል። ሞገስ የሚፈልግ ሞገስ ይሰጠዋል። ኃይል የሚፈልግ ኃይል ይሰጠዋል። ይሆናል የሚል አሜን ይበላል። ኢየሱስ ያድናል። ባይ ዘ ዌይ ሌት ሚ ቴል ዩ ሳምቲንግ። አንድን በጣም ወሳኝ የሆነ ነገር ልንገራችሁ። እግዚአብሔርን ለማግኘት ድምጽ ማወፈር የለብንም። አልሰማውም። አባተ ፊት ስትቀርብ ብላ አትቀርብም። አንተነትህን ይዘህ ነው የምትቀርበው። በእግዚአብሔር ፊት ስትቀርብ ያለህን ነገር ድካምን ቢሆን ድካምን ይዘህ ነው የምትቀርበው። እስቲ አሜን በሏ። ምክንያቱም እናንተ ምኖች ደካሞች ሸክም የከበዳችሁ ወደ እኔ ኑ ምን አደርጋችኋለሁ። ብዙ ሰው በእግዚአብሔር ፊት ሲቀርብ ራሱን ጻድቅ አድርጎ ነው የሚቀርበው። አባተ ፊት ነው ያለው። ከጎን ያለው ሰው ነካርከውና አባተ ፊት ነው ያለው ብለው። ኢየሱስ ጌታ ነው። ጸሎት ማለት የሆነ ግጥም አይደለም። ግጥም ታውቃላችሁ? እንደዛ አይደለም። ግጥም አይደለም። ጸሎት ማለት አባት አለ አንተ አለ ፊት ለፊት ቁጭ ብላችሁ እስቲ አሜን በያ። በዚህ ተራራ ላይ ወጥተህ ስትጸልይ የሚያስፈልግን ጠይቀው። ደጆቹን አንኳኳ ይከፈትልሃል። ከራባ አብላኝ በለው፣ ከጠማ አጠጣኝ በለው። አንድ ሰው አሜን ይበለኝ። እንደው ብዙ ካልኩሌሽን ስናበዛ አባታችን ያልሆነ ሁሉ ይመስላል። ባይዞ እግዚአብሔርን በእንባ እናሳምነውም። እንዴት መሰለ እኔ ችግር እንዴት መሰለ ኖ ለአባትህ እንዴት መሰለ ችግሬ ምናምን አትለውም። ያውቃል። እስቲ አሜን በላ። ከጎን ያለው ሰው አባትህ የልብህን ያውቃል በለው። ሳትለምኑ ሳትናገሩ በውስጣችሁ ያለው ምን እንደሆነ ያውቃል። ስለዚህ የሆነ እግዚአብሔርን አብስትራክት አናደርገውም። ትልቅ የሆነ በቃ ለኛ ቅርብ ያልሆነ ሩቅ የሆነ ከላይ ከሰማይ ለመጣት ይመስላል። ኖ ዌይ። አባት ከሆነ የሚያስፈልግህን ሁሉ ያውቃል። እስቲ አንድ ሰው አሜን ይበለኝ። ዛሬ እንዲህ እናደርጋለን፣ እንለምናለን። ለምኑ ምን በሉ ለምኑ። አባቴ ሆይ ያስፈልገኛል፣ አባቴ ሆይ ቅባት ፈልጋለሁ። ዛሬ የለመነ ሰው ቅባት ይዞ ይወጣል። from ordinary to extraordinary ታሪኩ ይለወጥለታል። ዛሬ ማን ነው ከአባቱ ጋር እንደሚያወራ ሰው ለማውራት የተዘጋጀ? ከአባቱ ጋር በቃ ቀጥታ ከአባቱ ጋር ፊት ለፊት ለመነጋገር። በመካከላችን ግድግዳ የለም። አሜን አሜን። ምንም አይነት ግድግዳ በመካከላችን የለም። እግዚአብሔር አባታችን ነው። እስቲ አባታችን ሆይ በሉ። በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም።
አባት አለኝ የሚል አሜን ይበላል። ኢየሱስ ጌታ ነው። እስራኤል በሁለት እግር እያነከሰች ባለበት ጊዜ እግዚአብሔር አንድ ነብይ ያስነሳ፣ ቴስቢያዊው ኤልያስ። እግዚአብሔር ተናገረው፣ ሰማዩን ትዘጋልኛለህ አለው። ሰማዩን ለ3 ዓመት ተኩል ዘጋ። ከ3 ዓመት ተኩል በኋላ እግዚአብሔር እንዲህ አለው፣ ሂድና ለአክዓብና ለቤተሰቡ ተገለጠ። ሄደ፣ ለአክዓብና ለሚስቱ ለኤልዛቤል ተገለጠ። እግዚአብሔር አምላክ ከሆነ ይመለክ አለ። ባኦል ደግሞ አምላክ ከሆነ ባኦል ይመለክ። እስራኤል በሁለት እግር እስከ መቼ ታነክሳለች? ይለያል። እስቲ አንድ ሰው ይለይ ይበል። የኔ አምላክ ወይስ የነሱ አምላክ? ወደ ተራራ ወጡ። ቅድሚያ ለነሱ ሰጣቸውና የባኦል ነቢያት ቀትር ሙሉ ነው የሚለው አይደል? እስከ ቀትር ድረስ ሰውነታቸውን እየቧጨሩ። ክርስትና ወይም ጸሎት ሰውነት መቧጨር አይደለም። ሲአሜን በላ። ሰውነታቸውን እየቧጨሩ ባኦል 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 እያሉ እስከ ቀትር ድረስ ጮሁ። ሰውነታቸውን እየቧጨሩ እየተንከባለሉ ብዙ ነገር እያደረጉ ጮሁ። አልሆነም። ኤልያስ መጣና እንዲህ አላቸው፣ ምናልባት አምላካችሁ መንገድ ሄዶ ይሆናል። ሻላባሲያ ሃሌ አምላካችሁ ምናልባት ምን ሆኖ ይሆናል? ተኝቶ ይሆናል። እንቅልፍ ይዞት ይሆናል። ቀስቅሱት በደንብ። አሾፈባቸው። የሚገርማችሁ በጣም የሚደንቀኝ እኔ ኤልያስ መሰዊያን ሰራ ይላል፣ እንጨትንም ረበረበ ይላል። ከዛ በኋላ በመሰዊያው ላይ ውሃን ደፋበት የሚል ቃል አለ። ምን አረገበት? ውሃን ደፋበት። ምክንያቱም ከምድር እሳት ለኩሶ ነው እንዳይሉ እንጨቱን ሁሉ እርጥብ አረገው። እስቲ ከጎናችሁ ያለው ሰው ጸሎት በለው። በኮንፊደንስ ነው የሚጸለየው በለው። ይሰማኝ ይሆን ወይ አይሰማኝ ይሆን ተብሎ አይደለም የሚጸለየው። የለመናችሁትን ሁሉ ምን እንዳላችሁ እንደተቀበላችሁ። ከጎን ያለው ሰው ጸሎት ማለት በለው የለመንከውን እንደተቀበልክ መቁጠር ነው። የመጠራጠር አይደለም ጸሎት። የምን አይደለም? የመጠራጠር። አይ ካጨበጨባችሁ በደንብ ኢየሱስ ያድናል። ለአንድ ደቂቃ ነው የጸለየው። አባት ሆይ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ እሳት ከሰማይ ምን ትበል ቺካፓታ። ሾርት ጸሎት ነው የጸለየው። አባት ሆይ ከሰማይ እሳት ትውረድና ይህንን መሰዊያ መስዋዕቱን ውሃውን ሁሉ ቻ አንድ ሰው ቻ ቻ ቻ እሳት። ጸሎት ማለት እርግጠኛ መሆን ማለት ነው። ከጎን ያለው ሰው ነካ አድርገውና በእግዚአብሔር እርግጠኛ ሁን በለው። ጃላባሲን ካንቶ ፕሪንዘ ከምበር ተከሸፐሬ በእግዚአብሔር ፊት አጭር ጸሎት ጸለየ። የሚገርማችሁ ወዲያው እሳት ከሰማይ ወረደች። እግዚአብሔር ማን እንደሆነ ስታውቅ፣ እግዚአብሔር የእግዚአብሔርን ችሎታ ምን ያክል እንደሆነ ስታውቅ፣ የአባትነት ጥግ ወይም ደግሞ እግዚአብሔር ካንተ ጋር ያለው ቀረቤታ ምን ያክል እንደሆነ ስታውቅ፣ ደቂቃ ሳይፈጅ እሳት ከሰማይ ይወርዳል። የጸለይክለት ሰው ይፈወሳል። የሞተ ቢሆን በህይወት ይኖራል። ያለቀሰ ቢሆን ይጽናናል። የተሰበረ ቢሆን ይጠገናል። ከጎን ያለው ሰው እግዚአብሔር በለው አባት እንደሆነ አምነ ስትጸልይ በለው ጸሎቱ ወዲያው ይመለሳል። ሃሌሉያ። ኢየሱስ ያድናል። ይሄ ልናገርና ልጸልይ። ስለት የብሉይ ኪዳን እንጂ የአዲስ ኪዳን አይደለም። ስለት ለምሳሌ እግዚአብሔር ይሄንን ቢያደርግልኝ አንድ በሬ ይዤ እመጣለሁ። ይሄ ብሉይ ኪዳን። ካደረገልኝ አመጣለሁ፣ ካላደረገልኝ ግን ወይስ ሊሰጠኝ ይችላል። ከሰጠኝ እሰጠዋለሁ። እግዚአብሔር የሆነ
የሆነ ስትሰጠው ምን ስታረገው ምናምን የሚያረግ አምላክ እስኪመስል ድረስ ኖ ዌይ። እግዚአብሔር አባት ነው። አንተ መሳል የለብህም። መጽሐፍ ቅዱስ አትማል አትሳል ይላል። ያደርግልኛል ለምን አትልም? ያለ ምንም ጥርጥር እግዚአብሔር ያከናውንልኛል። እዚህ ተራራ ላይ አምኖ የወጣ ሰው የትኛውም ሰው ቋጠሮ ተፈቷል። እኔ አምኜ ነው የምጸልየው። እንደኔ ያመነ ሰው ካለ ይሆንለታል። እግዚአብሔር ክብሩን በላዩ ላይ የሚያደርግበት ሰው አለ። አይኖቹ የሚከፈቱለት ሰው አለ። ጆሮቹ የሚከፈቱለት ሰው አለ። አምኖ የመጣ ሰው ዛሬ ተቀብሎ ነው የሚሄደው። በእምነት ያንኳኳ ሰው ዛሬ በር ተከፍቷል። አዲስ በር የሚከፈትለት ሰው አለ። ከጎን ያለው ሰው እግዚአብሔር በዚህ ተራራ ላይ ታሪኬን ይቀይረዋል በለው። አቺ ፕሮዛንቴባ ጩኸት ያለው ሲልስማ ይሆንልኛል ብትልስ ምን አለ? ይሳካልኛል ብትል ዛሬ ይፈወሳለሁ ብትል ዛሬ ይደረግልኛል ብትል በር ይከፈትልኛል። የሥራ በር ይከፈትልኛል። የአገልግሎት በር ይከፈትልኝ። የውስጥ በር ይከፈትልኝ። የውጭ በር ይከፈትልኝ። በሮች ሁሉ በፊቴ መዝጊያዎችን እነሆ ቀኝ እጁን ሊያስኩት ለቂሮስ በፊቱ ሄዳለሁ። ተራሮችን ትክክል አደርጋለሁ። የነሐሱን ደጅ ሰብራለሁ። የብረቱን መወርወሪያ ቆርጥ የዳዊትን መክፈቻ ቁልፍ በእጁ ያዘ። የሚከፍት የሚዘጋ የሌለ የሚዘጋም የሚከፍት የሌለ በፊት የተከፈተን በር ሰጥቻለሁ። ማንም ሊዘጋው አንድ ሰው ዘሎ በእግሮቹ ይቁም። ሃሌሉያ ራፓሻካታካፓር ከጎን ያለው ሰው ጨብጠውና እየተጠራጠርኩ አልጸልይም በለው። ሊሆንም ላይሆንም ይችላል እያልኩ አልጸልይም በለው። ጸሎት ሙከራ አይደለም በለው። ጸሎት የመጨረሻ አማራጭ ነው በለው። በጸሎት ያልሆነ በምንም ሊሆን አይችልም በለው። ጸሎት 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 እግዚአብሔር እየተናገረኝ ነው። የሚታይ እሳት ከሰማይ የሚያወርዱ ነቢያት ይነሳሉ። ሊትራሊ እሳት የሚያመጡ ሃሌሉያ ነገስታት ለነገስታት መልእክት የሚያመጡ ሃሌሉያ ሃሌሉያ ሻፓታካ ከጎን ያለው ሰው እግዚአብሔር ይሄን ቅባት ዛሬ ያፈስባል በለው። ከዚህ በኋላ በለው ሰው ዝም ብሎ አያገኝህም በለው። በባትሪ የሚፈለጉ ሰዎች አሉ። በባትሪ የሚፈለጉ ሰዎች አሉ። እግዚአብሔር ታሪካቸው የሚለውጥላቸው ሰዎች አሉ። አንድ ሰው ዘሎኝ ኢየሱስ ያድናል፣ ኢየሱስ ያድናል። አዋሳ ከተማ እኔ በመንፈሴ ማየው ምን እንደሆነ ታውቃላችሁ? በነጮች ተጨናንቃ ነው ማየው። ለምን ሲባል ቅባት ፍለጋ አንድ ሰው ይነሳል እያለኝ ነው ጌታ። ሸራ ፓታራ ፓራ በሰው አይን የማይሞሉ በእግዚአብሔር አይን የሞሉ በሰው አይን እዚህ ግባ የማይባሉ በእግዚአብሔር አይን የከበሩ ሰው የናቃቸው እግዚአብሔር ያከበራቸው፣ ሰው የገፋቸው እግዚአብሔር የተቀበላቸው፣ ሰው የረሳቸው እግዚአብሔር ያስታወሳቸው ይነሳሉ ይነሳሉ ይነሳሉ። እስቲ ይሄ ቀን እኔ ቀን ነው በለ። እጸልያለሁ በለ። እጸልያለሁ በለ። ባይ ዘ ዌይ የእግዚአብሔር ነገር ያለ ጸሎት አይሆንም። አሜን አሜን። ከጎን ያለው ሰው ንገረው፣ ያለ ጸሎት የእግዚአብሔር ነገር አይሆንም ብለው። የሚጸልይ ነው እግዚአብሔር የሚቀባው። በፊቱ ቀንና ሌሊት የሚጮኸው ነው ኢየሱስ ጌታ። ኢየሱስ ያድናል። ከጎን ያለው ሰው እግዚአብሔር ያስታውሳል ብለው። እዚህ ተራራ ላይ እግዚአብሔር ያስታውሳል ብለው ያስባል። ከጎን ያለው ሰው ነካ አድርገውና እግዚአብሔር ዛሬ ያየኛል ብለው። ዛሬ እግዚአብሔር ከላይ ሲመለከት ታሪክ እንዳልነበረ ይሆናል። ወደ ነጩ እኔም እመልስልሃለሁ፣ አንተም የማታውቀው ታላቅንና ኃይለኛን ነገር አደርጋለሁ ያለ ዝገት የሆነውን ነገር እግዚአብሔር ያጠራል፣ ይቀድስሃል።
ውበትን ይሰጣል። ኃይል የምትቀበልበት ሰዓት ነው። ቅባት የምትቀበልበት ሰዓት ነው። ኃይልን በተቀበላችሁ ጊዜ ግን በይሁዳ በሰማርያ እስከ ምድርም ዳርቻ ምስክሮቼ ትሆናላችሁ። በጾም በጸሎት ቀጥሉ፣ ጸልዩ። ሁሉም ሰው ይቃትት በመንፈስ